ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት የመላው የክርስትና እምነት ተከታዮች በአገር ውስጥም ከአገር ውጭም ላላችሁት ሁሉ እንኳን አደረሳችሁ። አሁን ትውልድን በሚመጥን መልኩ እየቀረቡ ያሉ መንፈሳዊና ታሪካዊ ጉዳዮች ለህይወት መሰረት እየሆኑ መጥተዋል። የተለያዩ ሃይማኖታዊ የመጽሐፍ ቅዱስ ታሪኮች በዲጂታሉ ዓለም ተተርጉመው መቅረባቸው ልጆች ጥሩ ስነ ምግባር እንዲገነቡ በመንፈሳዊ ህይወታቸውም ጠንካራ እንዲሆኑ በተለያየ መልኮች ትምህርቶች እየተሰጡ ይገኛሉ። ታዲያ በጎ ስነ ምግባርን በልጆች ላይ ማነጽ ትውልድን በመልካም መንገድ መምራት እንደሆነም ይነገራል። ጀርባዬን ከበዳለኝና ከበረቴ ስወጣ አንድ ግዙፍ የሚያብረቀርቅ ኮከብ ልክ ከበረቱ አናት ላይ ቆሞ ወደ ግርግሙ ያበራል። ስነ ምግባር እንግዲህ መሰረታዊ ከምንላቸው ምናልባትም ሌሎች ትምህርቶችን በዘመናዊ የሚሰጡ መደበኛ ትምህርቶችን ፕሪ ፕራይመሪ ላይ ያሉትን ከመማራቸው ሁሉ በፊት ስነ ምግባር ቢማሩ የትምህርት አቀባበሉን ከመምህራን ጋር የሚኖራቸው ግንኙነት በአጠቃላይ ስብዕናቸው በጥሩ መሰረት ላይ የተመሰረተ ስለሚሆን ጥሩ የሆነ የተማሪነት ማንነት እየገነቡ መሄድ ይችላሉ። ልክ እንዴት ነው አንድን ዘር ከመዝራት በፊት መሬቱን እንደማረስ እንደማለስለስ ከዛ በኋላ ዘር ሲዘራበት በደንብ አድርጎ እንደሚይዘው ማለት ነው። ፍሬ ያላቸው ነገሮችን ለነገ ማሻገር ለትውልድ ዋጋ አለው የሚሉት አፍሪ ታሪኮች በሚል በተለያዩ ሃይማኖታዊና ታሪካዊ ጉዳዮች ላይ የሚሰሩ ወጣቶች ናቸው። እነዚህ ወጣቶች መንፈሳዊ ታሪኮችን ከስነ ምግባር ጉዳዮች ጋር አዋደው በመጽሐፍትና በዲጂታሉ ዓለም ለልጆች በሚመጥን መልኩ የተለያዩ ታሪኮችን እያደረሱ ይገኛሉ። ይህ ሐሳብ መቼና እንዴት ተጠነሰሰ? ትርጓሜው ያው ፍሬ ከሚለው ግስ የተወሰደ ነው። የሚያፈሩ ታሪኮች ነው። እንደ አፍሪ ስቶሪስ ታሪኮች ትውልድ የማነጽ ኃይል እንዳላቸው እናምናለን። ታሪኮች ትውልድን የማነጽ ኃይል ካላቸው ያን ሪፕሬዘንት የምናደርግበትን ስም ስናስብ አፍሪ ታሪኮች ብለን መተናል። ዋና ዓላማው ደግሞ ትውልድ በታሪክና በእምነቱ የታነጸ እንዲሆን ነው። ፎከስ አድርገን የምንሰራው ትውልድን ለማነጽ ደግሞ ጥሩ ቦታ ለመጀመር ህፃናት ናቸው። ህፃናት ቅዱስ ዮሐንስ አፈወርቅ እንደሚለው ሸክላዎች ናቸው፣ ገና ያልደረቁ ሸክላዎች ናቸው ይላል። እነዚህን ሸክላዎች እንዴት ነው ማነጽ የምንችለው? እኛ እንወልዳቸዋለን፣ ዘመኑ እየቀማ እያሳደገብን ስለሆነ እንዴት ነው በሃይማኖት በማንነት በባህል ጠንክረው የሚያድጉት ብለን አፍሪ ታሪኮችን እያዘጋጀን እንገኛለን። ሁለተኛው ጠቢብ ደግሞ ዕጣን ይዟል። ዕጣን የክህነት ምልክት ነው። እርሱ ካህን ሊቀ ካህናት ነውና። አፍሪ ታሪኮች በሁለት መንገድ ነው ይዘን የመጣ ነው። አንደኛ እንደዚህ በሚነበቡ መጽሐፎች ናቸው። ሁለተኛው ደግሞ ዌብ አፕሊኬሽን አለን። በሁለቱ መንገድ ነው ይዘን የመጣ ነው። ሁለቱም የመጽሐፋችን ዲጂታል ፕሪንት ነው፣ ስዕሉም ገላጭ ነው። እንደምታዩ ደግሞ ትንንሽ አድርገን ነው ፕሪንት ያደረግነው። ያ ማለት ልጆች ጀምሮ የመጨረስን ብዙ ጊዜ የልጆች መጽሐፍ ስናይ ዋይድ በጣም ትልቅ ናቸው፣ ብዙ ታሪኮች በአንድ ያቀፉ ናቸውና ልጆቻችን የትኛውን ታሪክ ጀምሮ የትኛውን እንደጨረሱት እንኳን ለማወቅ እንቸገራለንና እነዚህ ትንንሽ መጽሐፎች ግን ሴንስ ኦፍ አኮምፕሊሽመንትን ወይም ደግሞ ልጆች ነገሮችን ጀምረው እንዲጨርሱ የሚያስችላቸውን ነገር ይዘን መተናል። ያሉን ታሪኮች በቂ ናቸው ብለን እናምናለን። ለልጆቻችን ግን እንደ አማራጭ ማቅረብ እየቻለን አይደለም። ያ ደግሞ ከትውልድ ወደ ኋላ እየጎተተን ነው። ልጆቻችን በመንፈሳዊ ማንነታቸው የምንፈልገውን አትሪቢዩት እንዳይመርጡ እያደረገ ነው። ስለዚህ እነዚህን ታሪኮች መጽሐፍ ቅዱስ ታሪኮች ከቤተክርስቲያኒቱ አኳያ ያለንን ባህሎች ለትውልዱ እንደ አማራጭ ይዞ መቅረብ ነው አፍሪ ታሪኮች ይዞ የተነሳው። አሁን ላይ ዌብ አፕ ላይ ሬጂስተር ያደረጉ 700 በላይ የሚጠጉ ወላጆች አሉ። ከዛ ውጪ ደግሞ ይሄንን ዲጂታል ፕሪንትም ለማግኘት ሶሻል ሚዲያዎች አሉ።
አፍሪ ስቶሪስ እንባላለን። ሶሻል ሚዲያ ላይም ፌስቡክ ላይ፣ ሊንክድን ላይ፣ ኢንስታግራም ላይ እና ቲክቶክ ላይ እንገኛለን። እዛ ላይ ሪኩዌስት በማድረግ መጽሐፎቹንም ያገኛሉ። ዌብ አፑንም ሰብስክሪፕሽን ቤዝ ነው ልናደርገው የፈለግነው። ሶ ይሄንን ወር በሙሉ ጥምቀትንና ገናን በማስመልከት 2 ታሪኮችን በነፃ ሬጅስተር ብቻ አድርገው ኮንሱም ማድረግ ይችላሉ። ከዛ ውጭ ግን ያለውን ሰብስክሪፕሽን ምን ጀምር ይሆናል። አካዳሚክ ሜንስትሪሙም ጭምር ከልጅነት ጀምሮ ስነ ምግባር ላይ በጣም መስራት የሚያስፈልገው በሃይማኖት ተቋማትም ደግሞ ያሉ የሃይማኖት ተቋማት አብያተ ክርስቲያናት ወይም ደግሞ የእምነት ድርጅቶች በተለየ መልኩ ልጆችን በስነ ምግባር መንገድ ለማነጽ ትልቅ ኃላፊነት ከነሱ ይጠበቃል። ሁሉንም አካታች ለማድረግ ነው የምናስበው። አሁን ላይ እስካሁን ያወራነው ማየት፣ ማንበብ፣ መንካት ኤቭሪቲንግ ማድረግ የሚችሉ ልጆችን ነው። ከዛ ውጭ ግን ማየት የተሳናቸው ልጆችን በብሬል መጽሐፍ እያዘጋጀን እንገኛለን። ሚዲየሙ ያስፈልገናል። የሶሻል ሚዲያ መስመሩ ቻናሉ ኮንቴንቶች የሚተላለፉበት እሱን ግን አሉታዊ ነገሮች ከሚተላለፉበት ይልቅ የሚጠቅሙ ነገሮች እንዲተላለፉበት አድርጎ መስራት እሱ ነው ብቸኛው መፍትሄው። እንደውም አንዳንዶች እኮ እንደ ሀገር አሁን የኛ ሀገር እንደውም በተወሰነ መልኩ ሳይሻል አይቀርም። አንዳንዴ ቲክቶክ ያሉትን ስመለከታቸው ስነ ግጥም የሚያቀርቡ ትንንሽዬ መልእክት ያላቸው የሚያዝናናም የሚመስል በእኛ መንገድ እኛ እንደ ኢትዮጵያውያን እንደ ሃይማኖት ማህበረሰብ እንደ ክርስትና ወይንም ደግሞ እግዚአብሔርን የሚያውቅ ሕዝብ ከመሆኑ አኳያ ኢትዮጵያ የራሳችን ካልቸር የራሳችን ያኗኗር ዘይቤ፣ ያነጋገር፣ የህይወት ዘይቤዎች ያሉን ከመሆናቸው አኳያ ልጆቻችንን ምን እናስተምራቸው በቻናሉ ይሄንን ብናደርግስ ብለን ብንል ብዙ ነገሮች አሉ። የሚተረጎሙን ብቻ ደግሞ ሳይሆኑ እዚሁ ራሱ ሊሰሩ የሚችሉ ድራማዎች፣ ጽሁፎች አሉ። ዌብ አፓችን ላይ መስማት ለተሳናቸውም ልጆቻችን ደግሞ የምልክት ቋንቋ ባለሙያዎችን አካተን እየሰራን እንገኛለን። ከዛ ውጪ የዲያስፖራውን ኮሚዩኒቲ ደግሞ ትክክለኛ የኢትዮጵያ ኦርቶዶክስ ተዋሕዶን አስተምህሮ እንዲያገኝ በሁለቱም ቋንቋዎች እየሰራን ነው የምንገኘው። እነዚህን ደግሞ ፕሪንቶች አማዞን ላይም አስቀምጠናቸዋል። ለጥምቀት ያዘጋጀናቸው 2 መጽሐፍቶች አሉ። ያው ታሪኮቻችንን ስናዘጋጅ የምናደርገው ከቤተ ክርስቲያኒቷ ስር መሰረት ካላቸው አባቶች ናቸው ታሪኩን የምንመዘው። ይህን ስናደርግ የቤተ ክርስቲያኒቷን የጉባኤ ቤት ትምህርት የትርጓሜ አንድምታዎችን በማምጣት ለልጆች በሚመጥኑ መንገድ ነው እያዘጋጀን የምንገኘው። ለጥምቀት ካዘጋጀናቸው መጽሐፍቶች መካከል አንደኛው ሚስጥራዊው ወንዝ የሚል በዮርዳኖስ ዙሪያ የሚያጠነጥን ዮርዳኖስ ውስጥ ስለተቀበረው ሚስጥር የሚያወራ መጽሐፍ ነው ያለን። ከዚህም በተጨማሪ ግን በአንድምታዎች ላይ የተጠቀሱ ሀሳቦችን ለልጆች በሚመጥን መንገድ ለማስገባት ሞክረ። ስለዚህ ይሄኛውን የቤተ ክርስቲያኒቷን የአንድምታ ትርጓሜ ለልጆቹ በሚስብ መንገድ ዓለም ላይ በሚያገኟቸው ኳሊቲዎች ይዘን መተናል። ሁለተኛው ታሪካችን ደግሞ በዮርዳኖስ ላይ ስለተቀበረው ሚስጥር ልጆቹ ከልጅነት ጀምሮ ተላብሰውት እንዲያድጉ በኋላ ላይ ሲያድጉ አዲስ እንዳይሆንባቸው ማንነታቸው ላይ ኢንግሬቭ አድርገው ይህን ማንነት፣ ይህን ባህል፣ ይህን ሃይማኖት እንዲቀጥሉ ነው የምንፈልገው። ከዚህም ጋር በተያያዘ ግን ልጆቹ ሁሉንም ስኪላቸውን ይዘው የመጻፍ፣ የማንበብ፣ የማየት እና የመናገር ስኪላቸውን በዚህ መጽሐፎቻችን ላይ እንዲያገኙ እያደረግን እንገኛለን። የሚመለከታቸው አካላት በየራሳቸው ዘርፍ ልጆችን ለሚገባው ኃላፊነት ሀገር በመረከብና በመምራት እንደ ሀገርም እንደ ዓለም አቀፍ ዜጋም ጭምር የሚጠበቅባቸውን እንዲወጡ ስብዕናቸው ከፍ እንዲል የራሳቸውን ድርሻ ሊወጡ ይገባል ነው የምለው።
ቪዲዮዎቻችን በሺዎች የሚቆጠሩ ሰዎች ጋር ደርሰዋል፣ ታይተዋል። ኢንጌጅመንቱም እንደዛው ነው የሚያሳየውና በአጭር ጊዜ ውስጥ ከጠበቅነው በላይ ነው ሰዎች ጋር መድረስ የቻለው። ቀጣይ ስራዎችን ግን በተመለከተ ከጥምቀት ስራዎች በኋላ ሞር ወደ ሂስትሪ ወይም ወደ ስቲሞም ለማተኮር ጥረት እያደረግን ነው የምንገኘው። ሂስትሪው ላይ የአድዋ ታሪክ አለ። የአድዋ ታሪክን ስንናገር ደግሞ ወደ ኋላ ብለን ካየነው ከሃይማኖት ይዘት ጋር ተካታች ነው። ስቴምም ካነሳን የላሊበላን ልናነሳ እንችላለን። የንጉስ ላሊበላንም ታሪክ ስናነሳ ንጉስም ነው ካህንም ነው። እነዚህ ነገሮች እየዳሰስን ነው ለመቀጠል ያሰብነው። ከዛ ደግሞ እንዲሁም የመጽሐፍ ቅዱስ ታሪኮችንም ፋብሪኬት ለማድረግ ነው ያሰብነው በዋናነት። በኢትዮጵያም ከሀገር ውጭም ለሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች እንኳን ለበዓለ ጥምቀቱ አደረሳችሁ ማለት እንፈልጋለን። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ ማለት እፈልጋለሁኝ። እንግዲህ እኛ ልጆችን ነው ቤዛ አድርገን እየሰራን ያለ ነው። ከዛ በኋላ ደግሞ ቲኔጀሮች ጋር ወይም ደግሞ መሀከል ላይ ያለውን እድሜ ጋር እንደርሳለን። ወላጆችም ይማሩበታል ብለን የምናስበው ስለሆነ አብረን ትውልድን እንገንባ የሚለውን ሜሴጅ በደንብ ማስተላለፍ እፈልጋለሁ።